ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የዕለተ አርብ የአመሻሹ የስፖርት የመረጃ ሰዓታችን ላይ የተለያዩ ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ነገና ከነገ በስቲያ በሳምንቱ መጨረሻ በጣም ተጠባቂ የሚባሉ ጨዋታዎች ይደረጋሉ። በተለይ በተወዳጁ የእንግሊዝ ፕሪምየር ሊግና በሌሎችም የአውሮፓ ታላላቅ ሊጎች ጨዋታዎች ይደረጋሉ። የእነሱን የጨዋታ ጥቆማዎች በመጠኑ ለማንሳት ሙከራዎችን እናደርጋለን። ከዛ ውጭ ግን ሌሎች የሚነሱ በርከት ያሉ ስፖርታዊ ጉዳዮች አሉ። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ እንደተለመደው የዛሬውን ፕሮግራም ወደ እናንተ እያደረስኩኝ ቆይታን አደርጋለሁ። አብራችሁኝ እስከ ፕሮግራማችን ፍጻሜ ድረስ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በዚህ የውድድር ዓመት ጉዳቶች ሊቀንሱ የቻሉት እንዴት ነው ተብሎ አሰልጣኝ ሩበን አሞሪም ጥያቄ ቀርቦለት ነበር። በተለይ ነገ ከቶትናም ሆትስፐርስ ጋር ከሚያደርጉት ጨዋታ አስቀድሞ በርከት ያሉ ፕሬስ ኮንፈረንሶችን እያደረገ ይገኛል አሰልጣኝ ሩበን አሞሪም እና ከነዚህ መካከል ከተጠየቁት ጥያቄዎች መካከል አንደኛው ነው በዚህ የውድድር ዓመት ጉዳቶች ቀንሰዋልና ምን አይነት ስራ ቢሰራ ነው የሚል አይነት ጥያቄ ቀርቦለት ነበር ለአሰልጣኝ ሩበን አሞሪም። እንዲሁ ምላሹን ሰጥቷል። ምንም ያደረግነው ለውጥ የለም ሲልም ጭምር ነው የተናገረው። አሁን ላይ በሳምንት አንድ ጨዋታ ብቻ ነው እያደረግን የምንገኘውና ስለዚህ የጨዋታ መደራረብ የለብንም። እንደ ሌሎች ቡድኖች በሳምንት 3 ጨዋታዎችን የምናደርግበት ጊዜ ላይ አይደለንም። በሳምንት አንድ ጨዋታዎችን ብቻ ነው እያደረግን የምንገኘውና ጨዋታዎች ስለማይደራረቡብን ሊሆን ይችላል የሚል አይነት ሀሳብን ሰጥቷል። በዚህ መሰረት ከአምናው የውድድር ዓመት ተጫዋቾቻችን ሲያስተናግዷቸው ከነበሩት ጉዳቶችም ሊቀንሱ የቻሉበት ምክንያት ምናልባት ይሄኛው ሊሆን ይችላል የሚል ግምቱን ነው አሰልጣኝ ሩበን አሞሪም ያስቀመጠው። በልምምድ ላይ ከፍተኛ ስሜት የቀላቀለ የጨዋታ አንጫወትም፣ ይህ ደግሞ ጉዳቶች የቀነሱበት ሌላኛው ምክንያት ሊሆን ይችላል ሲልም ሁለተኛውን ምክንያት ያስቀምጣል። በዚህ ላይ ደግሞ ጥንቃቄ ለመውሰድም እንሞክራለን ሲልም ጭምር ነው ሀሳቡን የሰጠው አሰልጣኝ ሩበን አሞሪም። ነገር ግን ቀደም እንዳልኩት ትልቁ ምክንያት ግን በሳምንት አንድ ጨዋታን ማድረጋችን እንደሆነ ግን ይገባኛል ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። ማንቸስተር ዩናይትድ ዘንድሮ በአውሮፓ ትልልቅ ውድድሮች ላይ አለመኖሩን ምክንያት በማድረግ ዘንድሮ እንግዲህ በተወዳጁ የእንግሊዝ ፕሪምየር ሊግ ላይ ፎከስ በማድረግ በየሳምንቱ ጨዋታዎችን እያደረገ ይገኛልና ያ ደግሞ ተጫዋቾችን አሳርፎ ለቀጣዩ ጨዋታ ለማዘጋጀት ትልቅ እድልን ይሰጣል ተብሎ ይታሰባልና በዚህ ምክንያት ተደጋጋሚ ደርሶ የነበሩ ጉዳቶችን መቀነስ መቻላቸውን ነው አሰልጣኝ ሩበን አሞሪም የተናገሩት። ስለ ማንቸስተር ዩናይትዱ ደጋፊ ጸጉሩን በመቆረጥ ዙሪያ ላይም እንዲሁ ሀሳባቸውን አንስተዋል አሰልጣኝ ሩበን አሞሪም። እኔ አላውቅም፣ እርሱ በቅርቡ ጸጉሩን ይቆረጣል የሚል ተስፋ አለኝ። ይህን እንግዲህ በተቻለ መጠን ጸጉሩን እንዲቆረጥም እፈልጋለሁ ሲልም ጭምር ነው ሀሳቡን የሰጠው ሩበን አሞሪም። ሌላኛው ከዚሁ ሰው ጋር እንግዲህ ያነሳው ሀሳብ በቅርቡ ጸጉሩ እንደሚቆረጥ ተስፋ አደርጋለሁ፣ እንግዲህ የቻልነውን ሁሉ ደግሞ እያደረግን እንገኛለን ሲልም ጭምር ነው የተናገረው። ማቲያስ ኩኛ ተጋጣሚ ላይ የራስ ምታት ላይ የሚጥል ከፍተኛ ክህሎት ያለው ድንቅ ተጫዋች ነው ሲሉ አሞካሽተውታል። በጣም ድንቅ ተሰጥኦ እንዳለው እየተመለከትኩኝ ነውና ለተጋጣሚ ተጫዋቾች በጣም ስጋት መሆን የሚችል አይነት ተጫዋች ነው። የተጋጣሚ ተጫዋቾችንም ችግር ውስጥ የሚከት ራስ ምታት የሚጥልባቸው አይነት ተጫዋችም በቡድናችን ውስጥ አለ ካላችሁኝ እሱም ማቲያስ ኩኛ ነው። በጣም ድንቅ ተሰጥኦ ያለው ተጫዋች ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም ማቲያስ ኩኛን ያሞካሸው። እንዲሁ ስለ ብሪያን ኤምቤሞም አንዳንድ ጉዳዮችን አንስቷል። ብሪያን ኤምቤሞ ቀጥተኛ የጨዋታ ስልትን የሚከተል ተጫዋች ነው። ኳሱ ከኛ ተከላካዮች ጋር ሲሆን ኤምቤሞ ወደ ተጋጣሚ ሳጥን ይሮጣል። ይሄ ደግሞ ምን ያክል ጨዋታውን የመረዳት አቅሙን በደንብ ያሳያል ሲልም ጭምር ነው የተናገረው። በተለይ ማንቸስተር ዩናይትድ በአንዳንድ ጨዋታዎች ላይ እንዲሁ ተከላካዮች ኳስ ሲይዙ ብሪያን ኤምቤሞ የሚሮጣቸው ሩጫዎችና የሚፈጥራቸው ስፔሶችን በመመልከት ረጅም ኳሶችን በመጣል ማንቸስተር ዩናይትዶች አደጋዎችን ለመጣል ሲሞክሩ እንመለከታለን በብሪያን ኤምቤሞ አማካኝነትና ያ ነገር በጣም በትልቁ እየሰራ እንደሚገኝ እንዲሁ አሰልጣኝ ሩበን አሞሪም ብሪያን ኤምቤሞ ይህንን ነገር ጨዋታውን በደንብ የመረዳት አቅም እንዳለው ጭምር ነው የገለጹትና ብሪያን ኤምቤሞ በጣም እያገዛቸው እንደሆነ ጭምር ነው ሀሳቡን የሰጠው።
ኮቢ ማይኖ ልምምድ ሲያደርግ በደንብ አይቼዋለሁ፣ እርሱ የመጫወት እድል ሊሰጠው ይገባል ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ሰሞኑን በተለይ ኮቢ ማይኖ ልቡን እንደሸፈተ በርካቶች እያነሱ ነው። በጥር ተጫዋቾች የዝውውር መስኮት ምናልባት ክለቡን ለመልቀቅ በትልቁ ጥያቄዎችን ያቀርባል ተብሎ ይጠበቃል። በማንቸስተር ዩናይትድ ቤት እድሎች እየተሰጡት ካለመሆኑ ጋር በተያዘና አሰልጣኝ ሩበን አሞሪም እንደተናገረው ከሆነ ግን ልምምድ ላይ በጣም ጥሩ ነገሮችን እያደረገ እንዳለ እየተመለከትኩኝ ነውና እንግዲህ ልምምድ ላይ ጥሩ ነገሮችን በማድረጉ ምክንያት የመጫወት እድል ሊሰጠው ይገባል የሚል አይነት ሀሳብንም ጭምር ሀሳቡን እየሰጠ እንደሚገኝ ነው ዘገባዎች እየወጡም የሚገኙት። ነገር ግን እኔ በዛ ቦታ ላይ ማሰለፍ የምችለው አንድ ተጫዋች ብቻ ነው ሲልም ጭምር ነው አሰልጣኝ ሩበን አሞሪም የተናገሩትና እንግዲህ ተጫዋቹ ደቂቃዎች እንደሚያስፈልጉት ያምናል አሰልጣኝ ሩበን አሞሪም። ነገር ግን በዛ ቦታ ላይ ማሰለፍ የሚችለው አንድ ተጫዋች ነው። ተጫዋቹም ደግሞ ፉክክር እያደረገ የሚገኘው ከብሩኖ ሚጌል ፈርናንዴዝ ጋር ነውና ያ ነገር ነው ለማንቸስተር ዩናይትድ እድሎችን ወይም ደቂቃዎችን እንዳይሰጥ ያደረገው ምክንያት እንደሆነ ጭምር እየተናገሩ ይገኛሉና ተጫዋቹ ደቂቃ መሰጠት እንዳለበት አውቃለሁ፣ ነገር ግን እዛ ቦታ ላይ ማሰለፍ የምችለው አንድ ተጫዋች ብቻ ነው ሲሉ ሀሳባቸውን ሰጥተዋል አሰልጣኝ ሩበን አሞሪም። ቡድናችን በመሻሻል ላይ እንደሆነ ማንም ሰው ሊመለከት የሚችለው ግልጽ ነገር ነው ሲል አሰልጣኝ ሩበን አሞሪም ይናገራል። ሆኖም ከኛ ከምንፈለግበት ደረጃ ግን እጅጉን በጣም ሩቅ ነን። ይህንን ደግሞ ለማሳካት ከፍተኛ ጥረቶችን ማድረግ አሁንም ይጠበቅብናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም እየተናገረ የሚገኘው። ነገር ግን ማንቸስተር ዩናይትድ በጣም በትልቁ እየተሻሻለ የሚገኝ ቡድን እንደሆነ ግን ማንም የማይክደው ሀቅ እንደሆነ ጭምር ነው የተናገረው አሰልጣኝ ሩበን አሞሪም ነው ይህንን ሀሳብ እየሰጠም የሚገኘው። እኔ ጄሰን ዊልኮክስ፣ ኦማር ቤራድ ባለቤቶቹ ሁላችንም በቅንጅት ቡድኑን ወደሚገባው ቦታ ለመመለስ እየሞከረን እንገኛለን ሲልም ጭምር ተናግሯል። ቶተንሃም ጥሩ አሰልጣኝና ድንቅ ተጫዋቾች ያሏቸው፣ ስለዚህ ነገ የምናደርገው ጨዋታ በጣም ከባድ ሊሆንብን እንደሚችል ጠንቅቀን እናውቃለን ብሏል አሰልጣኝ ሩበን አሞሪም። እነርሱ የነገውን ጨዋታ በሜዳቸው እንደማድረጋቸው መጠን ደግሞ ጥንቃቄዎችን ልናደርግ ይገባናል የሚል አይነት ሀሳብንም ጭምር ነው አሰልጣኝ ሩበን አሞሪም የተናገረው። በጣም ጥሩ የሚባል አሰልጣኝ ያላቸው ቶማስ ፍራንክ ተጫዋቾቻቸውን በጣም ጥሩ ተጫዋቾች እንደሆኑ ተመልክተናልና በዛ ላይ በሜዳቸው ነው የሚጫወቱት፣ ስለዚህ ጥንቃቄ ማድረግ በእኛ በኩል የሚጠበቅ ነገር ነው ሲል ጭምር ተናግሯል። ወደ ቶትንሃም ሆትስፐርስ ስቴዲየም የምንሄደው ጨዋታን ማሸነፍ ስለምንፈልግ ነው። ጨዋታውን ለማሸነፍ ነው የምንሄደው። ይህንን እንደምናሳካው ደግሞ በጣም በትልቁ እምነት አለን ሲልም ጭምር ነው የተናገረው ሩበን አሞሪም። ሳምንቱን በሙሉ በበርካታ ጥልቅ ጉዳዮች ላይ ትኩረት አድርገን ሰርተናልም፣ ጨዋታውን ለማሸነፍም ትልቅ እንቅስቃሴዎችን ማድረግ ይጠበቅብናል ብሏል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ እና የቶትንሃም ተጠባቂው የ11ኛው ሳምንት የተወዳጁ እንግሊዝ ፕሪምየር ሊግ መርሃ ግብር ነገ ዕለተ ቅዳሜ ቀን 9:30 ላይ የሚደረግ ይሆናል። በጣም ተጠባቂ ጨዋታና ትልቅ ፉክክር የሚደረግበት መርሃ ግብር እንደሚሆን ይጠበቃል። ማንቸስተር ዩናይትድ ባለፉት 4 ጨዋታዎች ምንም አይነት ሽንፈት አልገጠመውም። በዚህኛው ሳምንትስ ምን አይነት ነገሮች ይጠብቁታል? በርካቶች በጉጉት የሚጠብቁት ጥያቄ ይሆናል። ተቀናቃኝ ናቸው፣ በዛ ላይ ከባድ ጨዋታ ይሆናል ተብሎ ይጠበቃል ለሁለቱም ቡድኖች። ቶተንሃምም ጠንካራ ቡድን እንደሆነ እያሳየ ነው። ማንቸስተር ዩናይትድም በጣም በትልቁ መሻሻሎችን ያሳየ ቡድን ነውና ጠንካራ ስብስብን ይዞ ለዚህ ጨዋታ ይቀርባል ተብሎ ይታሰባል። በዛ ላይ ደግሞ አንድ ሳምንትም ረፍቶችን ያደርገዋል። በአንጻሩ ቶተንሃም በሳምንቱ አጋማሽም የአውሮፓ ቻምፒየንስ ሊግ ጨዋታ ማድረጋቸው ይታወሳል። ጨዋታውንም በ10 ተጫዋቾች ለመጨረስ ተገደዋልና ሞሮፍ ጉልበቶችን አውጥተዋል ብሎ ማሰብ ይቻላል። ነገር ግን ይህ ጨዋታ በጣም በትልቅ ጉጉት የሚጠበቅ መርሃ ግብር ይሆናል። ነገ ከቀኑ 9:30 ሲል የሚደረግ ትልቅ መርሃ ግብር ነው። ማንቸስተር ዩናይትድ ድንቅ ታዳጊ እየተከታተለ እንደሚገኝ መረጃዎች ወጥተዋል። ማንቸስተር ዩናይትድ አዲሱ ማክስ ዶመን እየተባለለት የሚገኘውን ታዳጊ እየተከታተለ እንደሚገኝ ነው መረጃ የወጣው። የሌስተር ሲቲ የክንፍ መስመር ተጫዋች ነው። ይህ ተጫዋች ጀረሚ ሞንጋ የሚባል ተጫዋች ነው። የብዙዎችንም ቀልብ እየሳበ ከሚገኝ ታዳጊዎች መካከል አንደኛው እንደሆነ በርካቶች ያነሳሉ። ማንቸስተር ዩናይትድ ብቻ አይደለም፣ በአውሮፓ በጣም ትልልቅ የሚባሉት ክለቦች ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴዎችን እያደረገ ነው። ገና 16 ዓመቱ ነው ጀረሚ ሞንጋ። በሌስተር ሲቲ ነው እየተጫወተ የሚገኘውና ዩናይትዶች በትልቁ ይህንን ተጫዋች እየተከታተሉት እንዳለ ነው መረጃዎች የወጡት። እንደ ፉትቦል ኢንሳይደር ዘገባ ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም የሚደረገው ፉክክርን በትልቁ ተቀላቅሏል ነው እየተባለ የሚገኘው። እንደ ሌሎች ጥቆማዎች ከሆነ ማንቸስተር ዩናይትድ ፈጣን እንቅስቃሴዎችን የሚያደርግ ከሆነ ስምምነቱን በ2 ሚሊዮን ፓውንድ አካባቢ ሊያጠናቅቀው እንደሚችል ጭምር ግምቶች እየወጡ ነው የሚገኙት። በርካታ የፕሪሚየር ሊግ ክለቦችም ተጫዋቹን እየተከታተሉት ሲሆን ከእነርሱ መካከል ደግሞ አንደኛው ቸልሲ እንደሆነ
እየተገለጸ ይገኛል። ትልቅ ፉክክር በዚህ ተጫዋች ላይ ይደረጋል ተብሎም ይጠበቃል። አርሰናልን የተመለከቱ መረጃዎችን እናንሳ። የፒየሮ ሂንካፒዬ በዝውውር የመጨረሻ ቀን ወደ አርሰናል መድረስ የስፖርት ዳይሬክተሩ አንድሪያ ቤርታ ባቀረቡት ምክረ ሀሳብ መሰረት የተካሄደ እንደሆነ መረጃዎች ያሳያሉ። ምንም እንኳን አንድሪያ ቤርታ የደቡብ አሜሪካዊውን ተጫዋች በቡንደስሊጋው ለብዙ ዓመታት ሲከታተለው እንደነበር ቢታወቅም ነገር ግን ዝውውሩን ያፋጥነዋል ብለው ያፋጠነው ቤርታ እንደሆነ ነው መረጃዎች እየወጡ የሚገኙት። ፒየሮ ሂንካፒዬ በክረምቱ የተጫዋቾች የዝውውር መስኮት ከጀርመን ቡንደስሊጋው ክለብ ባየር ሌቨርኩዘን ነው ወደ አርሰናል የተቀላቀለው። በአርሰናል ቤትም የመጀመሪያዎቹ ሳምንታት በጉዳት ምክንያት ግልጋሎት መስጠት አልቻለም ነበር። ነገር ግን አሁን ላይ ከጉዳት ተመልሷል። ጥሩ እንቅስቃሴዎችንም እያሳየ ይገኛል። ባለፈው በአውሮፓ ቻምፒየንስ ሊግ ጨዋታ ላይም በቋሚነት ተሰልፎ እንደነበር የምናስታውሰው ነውና ጥሩ ነገሮችን ማሳየት የሚችል አይነት ተጫዋች እንደሆነ ፍንጮችን አሳይቷል። በዛ ጨዋታ ላይ ኤቤሪቼ ኢዜ በፕሪሚየር ሊጉ ጨዋታ ላይ ያስቆጠራት ጎል በተለይ ከክሪስታል ፓላስ ጋር ባስቆጠራት ጎል የአርሰናል የወሩ ምርጥ ጎል በመባል ተመርጣለታለች። የቀድሞ ክለቡ ክሪስታል ፓላስ ላይ ነው በጣም ቆንጆ የምትባል ቮሊ አይነት ጎል አስቆጥሮ እንደነበር እናስታውሳለን እና የሲዘር ኪክ የምንለው አይነት ወይም ደግሞ እንዲሁ ፊት ለፊት ላይ የተመታች ኳስ እንደነበረች እናስታውሳለን። እንግዲህ ይህንን ጎል እንግዲህ የወሩ ምርጡ ጎል ተብሎ ተመርጦለታል። የአርሰናል የወሩ ምርጥ ጎል በመባል ነው ይህ ጎል የተመረጠለት። ሌላኛው ከአርሰናል ጋር የምናነሳው ቪክተር ዮኬሬሽ ከብሔራዊ ቡድን ውጪ እንደሆነ እየተገለጸ ነው። አዲሱ የስዊድን ብሔራዊ ቡድን አሰልጣኝ የሆኑት ግርሃም ፖተር መጠነኛ ጉዳት ያለበትን ቪክተር ዮኬሬሽን ከስብስብ ውጪ እንዳደረጉት መረጃዎች እየወጡ ይገኛሉ። ቪክተር ዮኬሬሽ አርሰናል በፕሪሚየር ሊጉ በርንሌን ባሸነፈበት ጨዋታ ላይ በገጠመው ጉዳት ምክንያት እንግዲህ በአውሮፓ ቻምፒየንስ ሊግም ሳይጫወት እንደቀረ የምናስታውሰው ጉዳይ ነው። በሳምንቱ አጋማሽ አርሰናል ባደረገው ጨዋታ ላይ በአውሮፓ ቻምፒየንስ ሊግ ተሳታፊ አልነበረምና በሊቨርፑል የመጨረሻ 3 ጨዋታዎችን በጉዳት ያልተሰለፈው አሌክዛንደር ኢሳክ ግን ጥሪ እንደተደረገለት መረጃዎች ይወጣሉ። የስዊድን ብሔራዊ ቡድን ከ10 ቀናት በኋላ ነው ከስዊዘርላንድ ጋር የዓለም ዋንጫ ማጣሪያ ጨዋታ ያለበት ሲሆን አሌክዛንደር ኢሳክ ይደርሳል በሚል ነው ጥሪ የተደረገለት። በዓለም ዋንጫ ማጣሪያው ደካማ ጉዞን እያደረገች የምትገኘው ስዊድን ካደረገቻቸው 4 ጨዋታዎች አንዱንም ጨዋታ ማሸነፍ አልቻለችም። አሰልጣኛውን የሚያሰናበተችው በዛ ምክንያት ነው። ቪክተር ዮኬሬሽ አሁን ላይ ጉዳት ላይ በመሆኑ ምክንያት አዲሱ የስዊድን ብሔራዊ ቡድን አሰልጣኝ የሆኑት ግርሃም ፖተርም ጥሪ እንዳላቀረቡለት ነው የተረጋገጠው። አርሰናል በሪያል ማድሪድ ቤት ውስጥ የሚፈለገውን ዴክላን ራይስ ላይ 150 ሚሊዮን ዩሮ ወይም 132 ሚሊዮን ፓውንድ ዋጋ እንደለጠፉበት ተነግሯል። ዴክላን ራይስ በአሁኑ ወቅት በዓለም ላይ ካሉ ባለሙሉ የአማካይ ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም። በርካቶችም የተጫዋች ድንቅ እንደሆነ ለአርሰናል ስኬትም በጣም ትልቁን አስተዋጽኦ የሚያበረክት ተጫዋች እንደሆነ ሀሳቦቻቸውን ይሰጣሉ። ይህ ተጫዋች ለአርሰናል በጣም ድንቅ መሆኑን በደንብ አስመስክሯል። የሪያል ማድሪድ አይን ውስጥ የገባውን በዚህ ምክንያት ነው። የአርሰናል የቡድን ልብ እንደሆነ በርካቶች ያነሳሉና ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት እንደሌለው ነው በአርሰናል በኩል እየተነገረ የሚገኘው። ነገር ግን ምናልባት ገፍተው የሚመጣ ከሆነ ግን እስከ 150 ሚሊዮን ዩሮ አካባቢ ሊያስወጣቸው እንደሚችል ነው ሪያል ማድሪዶችን በተለይ በስፔን አንዳንድ የመረጃ ምንጮች እየገለጹ የሚገኙት። አርሰናል ልብ ውስጥ እንዳለ ሁሉም ሰው ጠንቅቆ ያውቃል ብለዋል ግራኒት ዣካ ነው ይህንን ሀሳብ የሰጠው። ስዊዘርላንዳዊው የሰንደርላንድ አማካይ የሆነው ግራኒት ዣካ የነገውን የአርሰናል ጨዋታ የተለየ እንደሚሆን ተናግሯል። ነገ እንግዲህ አርሰናልና ሰንደርላንድ ጨዋታቸውን ያደርጋሉ። ዣካ ደግሞ የሰንደርላንድ ካፕቴን ጭምር እንደሆነ ይታወቃልና የቀድሞ ክለቡን ነው የሚገጥመው። አርሰናልን በጣም እንደሚወድ ከዚህ በፊትም በተደጋጋሚ ጊዜ ሲገለጽ የነበረ ጉዳይ ነው። እንዲሁ ደግሞ ከነገው ጨዋታ ጋር አያይዞ አንዳንድ ጉዳዮችን ሲያጋራ አርሰናል ልቤ ውስጥ ያለ ክለብ እንደሆነ ሁሉም ሰው ጠንቅቆ ያውቃል ሲልም ጭምር ነው ግራኒት ዣካ የተናገረው። ሁሉም ሰው አርሰናል ልቤ ውስጥ እንዳለ ያውቃል፣ እዛ 7 ዓመታትን ማሳለፍ የተለየ ነው ሲል ግራኒት ዣካ ይናገራል። አክሎም የተለየ ይሆናል ምክንያቱም አሁን ላይ በተቃራኒ ነኝ፣ እነሱን ለመጀመሪያ ጊዜ ገጥማለሁ፣ ምን እንደሚፈጠርም እናያለን ሲልም ጭምር ነው የተናገረው። ሰንደርላንድ በስታዲየም ኦፍ ላይት ከምሽት 2 ሰዓት ከ30 ላይ አርሰናልን የሚያስተናግድበት ጨዋታ ይደረጋል። ነገ ምሽት 2 ሰዓት ከ30 ሲል የሚደረግ ጨዋታ ነው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ ቪኒሲዮስ ጁኒየርን ከሪያል ማድሪድ ጋር ያለውን ውል እንዳድስ ከወኪሎቹ ጋር በሚስጥር ተነጋግሯል ተብሏል። የእንግሊዝ ክለብ በአዲሱ ፕሮጀክት ውስጥም ቪኒሲዮስ ጁኒየርን በኬቨን ደብሮይና ሚና ቀጣዩ ኮከብ ሊያደርገው ይፈልጋል። ይህም ደግሞ ከሪያል ማድሪድ ታማኝ የመረጃ ምንጮች የተገኘ እንደሆነ እየተገለጸ ነውና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በትልቁም እንቅስቃሴዎችን ሊያደርግ እንደሚችል እየተገለጸ ነው። ዴን ሃውችሰን ቀን በቀን ወደ ኋላ እያሽቆለቆለ እንደሆነ ስጋት ገብቷቸዋል ሪያል ማድሪዶች።
በተለይ ተጫዋች በማሽቆልቀሉ በኳስ ቢውልድ አፑ ላይ በተለይ የነበረው ኳሊቲና ተረጋግቶ የመጫወት ተሰጥኦን እያጣ መሆኑን አሳሳቢ ሆኖባቸዋል ለሪያል ማድሪድ እና ይህንን ነገር ቶሎ መመለስ እንዳለበት ነው ማርካ የተባለው የመረጃ ምንጭ እየገለጸ የሚገኘውና በዚህ ጉዳይ ላይ ግን ሪያል ማድሪድ በጣም ትልቅ ስጋት እንደገባው የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ሪያል ማድሪድ ከትልልቅ ተጋጣሚዎች ጋር ከሜዳ ውጭ በሚያደርጋቸው ጨዋታዎች ላይ አሁንም ቢሎን እንግዲህ ጥሩ እንቅስቃሴ እያደረገ እንዳልሆነ ነው ዘገባዎች የሚያሳዩት። ዘንድሮ በዋንዳ ሜትሮፖሊታኖና በአንፊልድ ሽንፈት እንዳስተናገዱ የምናስታውሰው ጉዳይ ነውና ባለፈው የውድድር ዓመት ከሜዳ ውጭ ባደረጋቸው 7 ወሳኝ ጨዋታዎች ላይ ውጤት ማምጣት እንዳልቻለ የምናስታውሰው ነውና ሪያል ማድሪድ ይህን ነገር ማስተካከል እንዳለበት ነው እየተገለጸ የሚገኘው። ባርሴሎና በካምፕኑ ልምምድ ይሰራል። የካታላኑ ክለብ ባርሴሎና በዛሬው ዕለትም በካምፕኑ ስቴዲየም እድሳቱን ከጀመረ ወዲህ ለመጀመሪያ ጊዜ ልምምድ ይሰራል። በስታዲየም የቡድን ልምምድ በመከታተልም የተዘጋጁ 23000 መግቢያ ትኬቶችም ተሽጠው ተጠናቀዋል። የመግቢያ ትኬቶቹ በ10 ዩሮ ተሽጠው መጠናቀቃቸውን የተነገረው ባርሴሎና ከ894 ቀናት በኋላ ነው ወደ ካምፕኑ ስቴዲየም የሚመለሰው። ኤስኮ ግቫርዲዮል ማንቸስተር ሲቲ ከሊቨርፑል ጋር ከሚያደርጉት ጨዋታ በፊት አንዳንድ ጉዳዮችን አንስቷል። ተመልሰዋል፣ እናም ጥሩ ፎርም ላይ ናቸው። ጥሩ ጨዋታ እንደሚሆን አምናለሁ። ምናልባት አንድ ጥሩ ነገር ቢኖር በሜዳችን መጫወታችን ብቻ ነው ሲልም ጭምር ነው እየተናገረ የሚገኘው። ስለዚህ ደግሞ 3 ነጥብ ማግኘት ጥሩ ይሆናል፣ ነገር ግን ያን ያክል ቀላል አይደለም። 90 ደቂቃዎች ብዙ ሩጫ፣ ብዙ ትግል የምናይ ይሆናል። በደንብ መዘጋጀትም አለብን። እናም 3 ነጥብ እናገኛለን፣ ተስፋ እናደርጋለን ሲልም ጭምር ነው ኤስኮ ግቫርዲዮል እየተናገረ የሚገኘው። አይመሪክ ላፖርትም እንዲሁ ይናገራል። ሰርጂዮ አጉዌሮ ለማንቸስተር ሲቲ እና በአጠቃላይ ለእግር ኳስ ዓለም በሰጠው ነገር እና ደግሞ ከሱ ጋር የቻምፒየንስ ሊግ ዋንጫን ስላላሸነፍን በጣም አዝኛለሁ። ከሱ ጋር ቢሆን ኖሮ ደግሞ በጣም ትርጉም ይኖረው ነበር ሲልም ጭምር ነው የተናገረው። ላፖርት ይቀጥልና በ6 የውድድር ዘመናት ቢያንስ 3 የቻምፒየንስ ሊግ ዋንጫዎችን በቀላሉ ማሸነፍ የምንችልበት እድሎች ነበሩን። በእድል ወይም መጥፎ እድል አላችሁ ካሉ ይህ ስህተት ነው። አንድ ዋንጫን ማሸነፋችን ጥሩ ነው፣ ነገር ግን የበለጠ ማሳካት ግን እንችል ነበር ሲልም ጭምር ነው የተናገረው። የዓለማችን ምርጡ እንዲሁም የውብ እግር ኳስ ባለቤት ታክቲክ ሊቅ የሆነው ፔፕ ጓርዲዮላ 1000ኛ ጨዋታውን እሁድ ከሊቨርፑል ጋር ይመራል። 999 ጨዋታዎችን የመራው ፔፕ 715ቱን በድል አጠናቋል። ፔፕ በአሰልጣኝነት 1000 ጨዋታዎችን መድረስ እንግዲህ በጣም ትርጉም እንዳለው ነው የሚናገረው። ከብዙ ዓመታት በፊት በባርሴሎና ቢ ቡድን ማሰልጠን ሲጀምር 1000 ጨዋታዎችን እደርሳለሁ ብዬ አስቤ አላውቅም ነበር። ትኩረቴ ጥሩ ስራን መስራት፣ እግር ኳስን በትክክል መጫወትና ውጤቱን ማየት ነበር ብቻ ሲል ይናገራል። ለ3 አስደናቂ ክለቦች በመስራቴ በሙያዬ በጣም እድለኛ ነኝ። በባርሴሎና፣ በባየር ሚኒክ እና ማንቸስተር ሲቲ ሙሉ ድጋፍም አግኝቻለሁ። ይህም ሙሉ በሙሉ በስራዬ ላይ እንዳተኩረና መሆን የምችለው ምርጥ ስራ ደግሞ አስኪያጅም እንደሆነ አድርጎኛል። በሙያዬ በጣም እኮራለሁ። ያገኘኋቸውን ዋንጫዎችም በእውነቱ ይህንን ያክል ደጋግሜ ያሸንፋለሁ ብዬ አስቤ አላውቅም። ነገር ግን ድንቅ ነበር፣ አንድም ናፍታ አልቀየረም ሲልም ጭምር ነው የተናገረው። በግለሰብ ደረጃ ስማቸው የምጠቅሳቸው ብዙ ሰዎች ያሉ፣ ነገር ግን ባለፉት 18 ዓመታት አብሬ የሰራሁት ሁሉ ማመስገን እፈልጋለሁ። እናም በማደርጋቸው ነገሮች ሁሉ ያለምንም ቅድመ ሁኔታ የሚደግፉኝ ቤተሰቦቼን ማመስገን እፈልጋለሁ ሲልም ጭምር ነው የተናገረው። በአሰልጣኝነት ህይወቱ 40 ዋንጫዎችን አሸንፏል። በአማካይ በየ25 ግጥሚያዎች አንድ ጨዋታ ያሸንፋል። እስካሁን ድረስ ከማንቸስተር ሲቲ ጋርም ባደረጋቸው በ549 ጨዋታዎች 18 ዋንጫዎችን አሳክቷል። 6 የፕሪሚየር ሊግ ዋንጫዎችን ጨምሮ ከነዚህ የሊግ ዋንጫዎች ውስጥም 4ቱን በተከታታይ ያሸነፈበት የምናስታውሰው ነው። እንዲሁም ሪከርድ የሆነ 100 ነጥብም ማሳካት ችሎ እንደነበር እናስታውሳለን። በሲቲ ታሪክ ለመጀመሪያ ጊዜ በቻምፒየንስ ሊግ የዩኤፋ ሱፐር ካፕንና የፊፋ ክለቦች የዓለም ዋንጫን በመያዝ ሲቲን በዓለም አቀፍ ደረጃ ወደ አዲስ ከፍታ አድርሶታል። በሀገር ውስጥ በሱ መሪነትም 2 የኤፍኤ ዋንጫዎችን፣ 4 የሊግ ዋንጫዎችንና 3 የኬሚንሺልድ ዋንጫዎችንም አሳክቷል። በ2022-23 የውድድር ዘመን ሲቲ ፕሪሚየር ሊግን፣ ኤፍኤ ካፕንና ቻምፒየንስ ሊግን በማሸነፍም በአውሮፓ ትሬብልን ካስመዘገቡ 9 ክለቦች አንዱ እንዲሆንም አድርጎታል። እንደ አውሮፓውያኑ አቆጣጠር በ2007-2008 ከባርሴሎና ቢ ቡድን ጋር እንግዲህ የውድድር ዘመን አሳልፎ በካምፕኑ ዋና አሰልጣኝነት ቦታን ወስዷል። እዚያ በነበረበት ወቅትም ቡድኑን በ4 የውድድር ዓመታትም 14 ዋንጫዎችን አሳክቷል። ከነዚህ መካከል 3 የላሊጋና 2 የቻምፒየንስ ሊግ ድሎችንም ይጨምራል። ከመጀመሪያው ቡድን ጋር ባደረጋቸው 247 ጨዋታዎች
179 ድሎችን አስመዝግቧል። ከባርሴሎና ቢ ቡድን ጋር ባደረጋቸው 42 ጨዋታዎች 28 አሸንፏል። ከአስደናቂ ጉዞ ባሻገር ጋርዲዮላ በልዩ የእግር ኳስ ዘይቤውም ዓለም አቀፍ አድናቆትን ያገኘ ሰው ነው። እንግዲህ የአንድ ዓመት ረፍት ከወሰደ በኋላ የባየር ሚኒክ ስራ አስኪያጅ በመሆን 161 ጨዋታዎችን አድርጎ 121 በማሸነፍ በ3 የውድድር ዘመናት ሌላ 7 ክብሮችን ማሳካት የቻለበት የውድድር ዓመትንም አሳልፏል። የቀድሞ ተከላካይ ስፍራ ተጫዋች የሆነው ሞሰስ ሲቾኔ የዛምቢያ ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል። የቀድሞ የቼልሲ አሰልጣኝ አብርሃም ግራንት የአፍሪካ ዋንጫው በተቃረበበት ወቅት ከብሔራዊ ቡድኑ ጋር መለየታቸውን ተከትሎ ሲቾኔ ብሔራዊ ቡድኑን እየመራ ወደ ሞሮኮ ይጓዛል ተብሏል። ከአብርሃም ግራንት ምክትል ወደ ዋና አሰልጣኝነት ከፍ ያለው የ48 ዓመቱ ሲቾኔ ከ1998 እስከ 2002 3 አፍሪካ ዋንጫዎች ሀገሩን ከመወከሉም በተጨማሪ በጀርመን ቡንደስሊጋው ክለብ ኤፍሲ ኮሎኝም ተጫውቶ አሳልፈዋል። ብሔራዊ ቡድኖች ወደ አፍሪካ ዋንጫው ዝግጅት ሊገቡ በተቃረቡበት በዚህ ሰዓት የአሰልጣኞች መቀየር በቡድኖች የአፍሪካ ዋንጫ ጉዞ ላይ መጥፎ ጥላን እንዳጠላም እንደተዘጋ ጭምር ነው መረጃዎች እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ስላደመጣችሁን ስለተከታተላችሁን እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።